ይድረሰው ስሙ የተመሰገነ። ታዲያ ልብሽን ዮሴፍ እንደሰራ ትንሽ ወንበር አድርጎ ሲሰራ ጌታን እዛች ወንበር ላይ ቁጭ አድርገው ነበር ይላል። እናንተም ልባችሁ እንደዛ ካረጋችሁ ክርስቶስ ኢየሱስ ኃያሉ አምላክ የሰራዊት ጌታ በልባችሁ ቁጭ ይላችኋል ይላል። ይቀመጥ በልቤ፣ ይቀመጥ በልብህ፣ ይቀመጥ በልብሽ፣ ይንገስ በሁላችን። ክብርና ምስጋና ለስሙ ይድረሰው። ታዲያ ስም ነው። ያዕቆብ አውቋል። ካልባረከኝ አልለቅህም ባርከኝ አለው። ከዛ በኋላ ባረከው ማለት ስሙን ለወጠ። መርቀኛል መረቅ በቃ አንተ ሕዝበ እስራኤል ተብለሃል። አንተ ካህሊ ቻይ ተብለሃል። አንተ ነጻሪ ተብለሃል። ወደፊት የሆነውን ሁሉ የምታይ ካህሊ ከማጋራ ምስለ አምላኩ ነው፣ ምስለ እግዚአብሔር ነው። ከእግዚአብሔር ጋር ኃይል ከማጋር ሰልፍ ከማጋር አንተ ተሰለፍ እግዚአብሔር ይዋጋልሃል ነው። ሙሴን ነው ያለው ዘጸአት 14 ላይ አንተ ጽና። ሰልፍ ግን ያስፈልጋል። ሰልፍ ዘጌዴዎን ኃይል ዘእግዚአብሔር እንደሱ እኮ ነው። ጌዴዎን የራሱን ሰራዊት ይዟል። በጾም ያለ ሰራዊት አንድ የሆነ ህዝብ። አንተ ኦርቶዶክሳዊ አንተ የምትችለውን አድርግ፣ የማትችለውን እግዚአብሔር ያደርግልሃል። አንቺ የተዋሕዶ ልጅ አንቺ የምትችለውን አድርጊ፣ እግዚአብሔር የማትችለውን ያደርጋል። የማንችለውን ሁሉ ማን ያደርጋል? ከአቅማችን በላይ ሁሉ ያለው ማን ያደርጋል? ሐሳባችሁ ሁሉ ለእሱ ስጡት፣ ግን ሕሊና ከላይ ለእግዚአብሔር ወውእቱ ይሴሰክ። ሐሳባችሁን ሁሉ ስጡት እሱ ያከናውንላችኋል ይላል። ማን ያከናውንልን? ማን ያከናውንልን? ክብርና ምስጋና ለእግዚአብሔር ይድረሰው። ታዲያ ወገኖቼ ከእናንተ የሚጠበቀው መፋቀር፣ መዋደድ፣ እርስ በርስ መተዋወቅ፣ ጽዋ ማህበር አለመተው፣ በጽዋ ማህበር መገናኘት፣ እግዚአብሔርን በቅዱሳኑ መለመን፣ ቂምና በቀል ካለ ቂምና በቀልን ማውጣት፣ እርስ በርሳችሁ የት እንደምትሰሩ መተዋወቅ፣ በየሰፈራችሁ ማን ነው እዛ ጋር ሱቅ ከፍቶ የሚሰራው፣ ማን ነው እዛ ጋር የሚያደርገው፣ እርስ በርሳችሁ ትተዋወቃላችሁ፣ እርስ በርሳችሁ ትተያያላችሁ። ከማን ነው የምትለብሱት ነጠላ የምትገዙ? ከኦርቶዶክስ እኮ ስታረጉት በረከቱ ሁሉ አብሮ ይመጣል። ይገባችኋል እምላችሁ። እንደሱ ነው ወገኖቼ። በቢታንያ ማርያምና ማርታ ወንድማቸው አልዓዛር ሞተ። ዮሐንስ 11 ያለው ታሪክ የምታውቁት ነው። ልነግራችሁ የፈለኩት የምታውቁትን ታሪክ አንዷን ነገር ከውስጡ አለ። የት ነው የቀበራችሁት ብሎ ጌታ ሄደ። ወደ መቃብሩ ጋር ደረሰ። ድንጋይ ተጭኗል። አልዓዛርን ሊያስነሳው ነው የሚሄደው። እነ ማርያም ማርታ ዘመድ ተሰብስበዋል። ምንድን ያለው ጌታ የመጀመሪያ ትእዛዝ ሲሰጥ ድንጋዩን አንሱ። የሰማችሁ ምኑን አንሱ አላቸው? ድንጋዩን አንሱ። አልዓዛርን አንሱ ብሏቸዋል። ይችላል? በዛ ሰዓት አይችሉም። ከዛ በኋላ በረከቱ አድሮባቸው በሱ ኃይል ይሰራሉ። ችግር የለም። እነ ማርያም እና ማርታ ሰርተዋል። ችግር የለም። ብዙ ጊዜ ሐዋርያቱን ብቻ ስለሚሰሙ እነዚህ ሰዎች በዛ የጭንቀት ሰዓት ድንጋዩን ማንሳት ይችላሉ? አይችሉም? አልዓዛርን ማንሳት ይችላሉ? አይችሉም። ጌታስ ድንጋዩን ማንሳት ይችላል? አልዓዛርን ማንሳት ይችላል? እንደራሱ አይደለ እንዴ ያለው? ምንም አይሳነኝም እኮ ነው ያለው። በቃ እግዚአብሔር ማለት ምንም አይሳነኝም ነው እኮ ያለው። ክብርና ምስጋና ለስሙ ይድረሰው። የ90 ዓመት አሮጊት ሳራ እንድትወልድ አደረጋለሁ። ምንም አይሳነኝም። ምን ይሳነው? ድንጋዩን ግን ማንሳት እየቻለ ለምንድን ነው አንሱ ያላቸው? የእናንተን ድርሻ ራሳችሁ መወጣት አለባችሁ። ዝም ብሎ መተኛት አይደለም። አብሮ ለአይንተ ከመይኑ ዓለማዊት ዳዊት ሞቼ ተኝቼ እንዳይገሉኝ አንሳኝ፣ አይኖቼን አብራ። አንቀላፍቼ እንዳያርዱኝ አይኖቼን አብራ። እንዳይገሉኝ ደሜን እንዳያፈሱ ንቁ አድርገኝ። ቅዳሴ ሁሉ ጊዜ ሲቀደስ ምንድን ነው? ወደ 13 ጊዜ ቅዳሴ ላይ የሚባል ምንድን ነው? ተንሥኡ ለጸሎት አስቀድስም ይሄዝ ነው።
አይ ኮርቶ ለምን ዘካርያስ አይ ኮርቶ ነው አውቃለሁ። ኢትዮጵያ አይደለም ኮርቶ ራቁቱን ተኝቷል አሉ ሰውዬው ነጠላውን ጋር ነው እንዴ ምን ነው ብትለብሰው ከምትጋር ወጉሳ ማረጉሳ የኔ ድምፅ አልተስማማቸውም። አንድ ድምፃዊ ካህን ካለ ዶክተር ስሁን ከዛ ልጆች ሳለነ ሰላም ለኩልኩሙ ምስለ መንፈስ ከቢሉ ደስ ይለኛል። እነሱ አለ እዚያ አሁን አንድ ካህን የሚልልኝ አሉ ይንጡ እስቲ ቶሎ ይንጡ ይበሉት ምን አለ ህዝቡ ይቀበላል። ይህ ነው ተዘጋጅቷል። ተንሥኡ ተብሎ እግዚኦ ተሳለን እነሱ ሰላም ለኩልኩሙ ምስለ መንፈስ ከይላል አቡነ ይበሉልኝ። ችግር የለም ባጭሩ በእዝል ዜማ ተንሥኡ ለጸሎት ደሳይ በአማርኛ ለጸሎት ተነሱ። የእናንተ መልስ ምንድነው? አቤቱ ይቅር በል። ከዛ ካህኑ እጁን ይዘረጋና አሁን ልክ እንደ አባታችን ምን ይላችኋል? ሰላም ለሁላችሁ ይሁን። እናንተ ከዛ ደግሞ ትላላችሁ እንደ ቃል ይደረግልን። በትርጉሙ ቀጥታ ደግሞ በሊትራል ወይም በቀጥታ ትርጉሙ ከመንፈስ ቄሱ ካህኑ ኢየሱስን ይወክላል። ሰላም ለኩልኩሙ ቢላቸው ራሱ ወክሎ ነው። ተንሥኡ የሚለው ዲያቆኑ አዳምን ወክሎ ነው። ነፍሴ ደናገረች እኮ ዝም ብሎ አይደለም። ዲያቆኑ ተንሥኡ እኮ የሚለው የአዳም ነው። በኤሌክትሪክ ሰማይኩከ ይላል ኢሳይያስ። በተመረጠች ዕለት ሰማሁ። አዳም አንድ ተስፋ ነበረው። ከገነት ሲወጣ እኮ አዳም ስም ይዞ ነው የወጣው። ስንቅ አስይዞት ወደ ሩቅ መንገድ የሚሄድ ሰው ስንቅ ይዘን አዳምና ሔዋን ከገነት ሲወጡ ስንቅ ይዘዋል። ምን መሰላችሁ ያዙት? ስም ማርያም የሚለውን ስም ነበረ ስንቅ አድርገው የወጡት። ክብርና ምስጋና ለእግዚአብሔር ይድረሰው። አባ ሕርያቆስ ምን አለ? አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት። ማርያም ከገነት ሲሰደድ አንቺ የአዳም ተስፋው ነሽ፣ የሔዋን ተስፋ ነሽ ይላታል። ኧረ የሁላችን ተስፋ ናት ድንግል ማርያም። ክብርና ምስጋና ለእግዚአብሔር ይድረሰው። ታዲያ አዳምን የዛን ጊዜ ምን ብሎታል? በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እምወለተ ወለድከ ብሎታል። ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ። ንገሩኝ ሁላችሁም። ከስንት ቀን በኋላ? ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ ምን አደርግሃለሁ? አድንሃለሁ። ይሄንን ነግሮታል። ቀረን ሰዓቱ ደረሰ አላዳም። ቅዳሴ ስታስቀድሱ ምስማክ የሚባለው ክፍል ስትደርሱ ዲያቆኑ ምስማክ ይላል አይደል? ስንቴ ነው የሚባለው ምስማክ? እናንተ እኮ ያላችሁበት እኮ ልዩ እኮ መቅደስ ውስጥ ነው ያላችሁት። ነፍሴ ደናገረች እኮ ዝም ብሎ አይደለም። ዲያቆኑ መጀመሪያ አንድ ይላል ምስማኩ። ከዛ እናንተ ትቀጥላላችሁ። ስንት ሆነ? 2 ደግሞ ይላል ብቻው። እናንተ ትቀጥላላችሁ። ስንት ሆነ? 4 ከዛ ይላል ደግሞ እናንተም አብራችሁ ትላላችሁ። አንድ ላይ ስንት ሆነ? 6 ስድስተኛው ድርብ አይደለም? አንድ ላይ ያላችሁት። ከዛ ምስማኩ ካለቀ በኋላ ቄሱ ምን ይዞ ይወጣል? ወንጌል 5 ከግማሹ 5 ተኩሉን የሚያሳይ ነው። 5 ቀን ተኩል የተባለ 5500 ዘመን ነው። ከዛ ወንጌሉ እንዲህ ብሎ የሚወጣላችሁ ድህነት ሆነላችሁ፣ ዳናችሁ፣ ወንጌሉ ዳናችሁ፣ በሞቱ ዳናችሁ፣ በስቅለቱ ዳናችሁ፣ በትንሣኤው ነፍሴ ደህና ቀረች ትላላችሁ። ያኔ ክብርና ምስጋና ለእግዚአብሔር ይድረሰው። ታዲያ አዳም እጅግ ቀን ሲጠብቅ ምን አለ? በሲኦል ላሉት ነፍሳት ተንሥኡ ለጸሎት አላቸው። ነፍሳት ደግሞ ምን አለ? ያልከን ጊዜ እኮ ደረሰ። አቤቱ
ከዛ እንዲህ እጁን እያደረገ ሰላም ለኩሉ የሚላችሁ ቄሱ ኢየሱስ የደሙን ማህተም እያሳየ በእጁ ሲኦልን ውስጥ ገባና በረበረና ልጆቹን ይዟቸው ሲወጣ ከመንፈስ ጋራ እንደ ቃልህ ከ5500 ዘመን በኋላ መጥቼ አድናችኋለሁ እንዳልከው አዳንከን እያሉ ከሲኦል እሳት እየወጡ ነፍሳት ወደ ገነት ገቡ። ክብርና ምስጋና ለእግዚአብሔር ይድረሰው። በዚህ ቤተክርስቲያን ያደረገን ክብርና ምስጋና ይግባው። እንደ ተተከልን ያቆየን እግዚአብሔር ስሙ የተመሰገነ ይሁን። ነፍሴ ድና ቀረች። አዳም ነው። ለምንድን ነው የታገለው ከያዕቆብ ጋር? እግዚአብሔር በትግሉ ምንድን ነው የሆነው? ለሊቱ ሙሉ ሲታገሉ ያዕቆብ ጣለ። እንዴት? እግዚአብሔር እኮ በብዙ ነገር ነው ያስተማረን። ዕብራውያን ምዕራፍ 1 ቁጥር 1 እስቲ በብዙ ክብር፣ በብዙ ምሳሌ፣ በብዙ መርገፍ እግዚአብሔር ለአባቶቻችን ተናገረና መጨረሻ ራሱ መጣና ራሱ ተናገረን፣ ልጁ ተናገረን ይላል። ክብርና ምስጋና ለአምላካችን ይድረሰው። ታዲያ ልብ የምትሏቸው ነገሮች አራት ነገሮች አሉ። አንደኛ ያዕቆብ ሲታገሉ ታሪኩ የሚገኘው በዘጸአት 32 ከ24 እስከ 30 ነው። ያዕቆብ በመጀመሪያ እግዚአብሔርን ጥሎታል ማለት ይጓቹ ሲታገሉ ሚስጥሩን ካላወቁ ሰዎች ንባቡን አንብበው ሊቸገሩ ይችላሉ። ይሄም ምንድነው? ጠላትህን እኔ ካንተ ጋር ከሆንኩኝ ጠላትህን እንደዚህ ትጥላለህ ብሎ ሲያሳየው በመጀመሪያ ገና ወደ ያዕቆብ መምጣቱ እና አብሮት መያዙ መታገሉ በረድኤት እቀርብሃለሁ አልለይህም ሲለው ነው። በረድኤት ይቅረባችሁ፣ አሜን፣ ከቶም አይለያችሁ፣ አብሮት ሆነ ለሊቱ ሙሉ አልለይህም ሲጥለው ጠላቶችን እንዲጥላለሁ ሲለው አንድም በውስጥ ያዕቆብ ተጨንቆ ስላዳው ደንዝዞ ስለነበረ ብትተወኝ እኔም እግዚአብሔርን ብትተወኝ ጠላት ይጥልሃል። ብትተወኝ ትንሽ ኃይል ያሸንፍሃል። በዘዳግም ለሙሴ እንደነገረው ከኔ ጋር ከሆንክ ብቻህን ሺውን ታሳድደዋለህ። ከኔ ጋር ካልሆንክ ግን አንዱ ሺውን እናንተን ያሳድዳችኋል። ከማጋን ነው ጠላት እኮ ለእግዚአብሔር ምንም አይደለም። እኔ ሰሞኑን ሁሉ ሲናገር ነበር። ምን ነው በኦርቶዶክስ ላይ ለሚነሳ፣ በቤተክርስቲያን ላይ ለሚነሳ፣ በካህናቱ ለሚነሳ፣ በምእመኑ ላይ ለሚነሳ እግዚአብሔር እኮ በአይጥ ፈርዖንን መግቢያ ሳጣው። በአይጥ ሌላ መሳሪያ እኮ አላስፈልገውም። በአይጥ ምን አይነት እያሳደዱ የት ይግባ ፈርዖን? ቤተ መንግስቱ ሲገባ አይጥ፣ ሲወጣ አይጥ። በአዛጦን ወከብነት የሆነ እግዚአብሔር ይላል ውስጥ አዛጦን ወጌት ወአቃሮን በእነዚህ ሁሉ የእግዚአብሔር እጅ ከበደ ይችላል። ታቦቱን ንቀው መጀመሪያ ግን ሆነ መሰላችሁ ብትተወኝ እተውሃለሁ። ያዕቆብ እተውሃለሁ፣ አትተወኝ። ጠላት ግን እንዳይመታ ፊንሐስና አፍኒን ተውኝ። ካህኑ ኤሊ ልጆቹን ሰማ። ሁለቱ ካህናት ፊንሐስና አፍኒን ተውኝ፣ ህዝቡ ተወኝ። አስታሮትን በአሊምን አመለከ፣ ዓለማዊ ርኩሰትን ያዘ፣ ተወኝ ህዝቡ። ስለዚህ ለእግዚአብሔር ረድኤቴን አነሳለሁ። እኔን ሳያኑ እኔን ትተው ታቦቱን ተሸክመው መጡ ፊንሐስና አፍኒን። ጦርነት ተደረገ። ጦርነቱ መጀመሪያ በአቤኔዘር ተደርጎ ከእስራኤል 4000 ጦር ሞተ። እነሱም ደነገጡ። እንዴት ነው ልንወድቅ የቻልነው አሉ። እንዴት ነው ጠላት ሊነሳብኝ የቻለው? በኦርቶዶክስ ነው። እንዴት ነው ይሁዳ እጌከ ዲበ ሰባሎሙ ለጸርከ የተባለው? እኔ አይደለሁም እንዴ ይሁዳ ጠላት እጅህ በጠላት ጀርባ ላይ ነው ብሎ ያዕቆብ የመረከኝ እኔ አይደለሁም? በይነምን ታውደቀነ እግዚአብሔር ውስጥ እዴሆሙ ለይሮፍሬ
ችግሩ ልብ ነው። እኔ እናንተ መለወጥ ያለብን ልብ ነው እንጂ እግዚአብሔር በትንኝ ድራሹ ነው የሚያጠፋ የሚነካል። ሚካኤል ያለው ዘንታ አንተ የሚነካውን አራግፈዋለሁ ያለው ሚካኤል ካንተ ጋር ይሁን ካንቺም ይሁን። አይ ታቦቱን ባናመጣ ነው በሴሎ ያለውን አሉ። ልባቸው በኃጢአት ጨቅይቶ ንስሐ ሳይገቡ ይቅር በለን ሳይሉ መቅደሱን እያንቋሸሹ መቅደሱን እየደፈሩ ቅዳሴውን ማህሌቱን ዛሬ የሚደፉ ምን ይሆኑ? እኔ አንዳንዴ ደነግጣለሁ። በቅዳሴ ሰዓት እኮ እጅ ከዘረጉማ አይታጠፍም እኮ። ስግደትም ሁለቴ እኮ ነው። በፍርሃት ስገዱ ሲባል በድፍረት ቁጭ በሉ የተባሉ ምን መስል ሰዎች አለን። ወሬ ምን ጀምር ስልክ በመቅደሱ ውስጥ ታወራል። ይሄ ሁሉ ቀላል እንዳይመስለን ካህናት ምእመናን በእነምን ታውለቀነ እግዚአብሔር ውስጥ እዴሆሙ ለቆላፋል እንዴ መመርመር እኮ አለብን። ይምጣ ታቦቱ ምንም ሳንል ንስሐ ሳንገባ ይምጣ ማልሸከም ፊናስና ታቦቱ ሲመጣ ደግሞ ፍልስጤም ደነገጠልሃ ወይለነ አለየነ እዘ መጽዋ ማለት ይሆኑ ከመያክፉነ ወመኑ ያድህነነ እብደው ይሆኑ አለ። ደነገጠ። ወዮት አለብን ጮት። ይኸው ታቦቱ አምላካቸውን ይዘው መጡ። ወዮት አለብን አሉ። ግን እግዚአብሔር በረድኤት አልነበረማ። ዳዊት ምን አለ? በሴሎ ያለውን ማደሪያውን ተወው እግዚአብሔር ይላል። ያስደነግጥ ተወው እግዚአብሔር ለሰባት ተለሰነ በሴሎ ያለውን ማደሪያውን ይላል። እንዳይተወን ራይተወን መድኃኔዓለም አይተወን ቸሩ አምላክ አይተዋት የኢትዮጵያ ልጅ አይተዋት አሮጊቷን አይተዋት ሽማግሌውን አይተወን ወጣቱን አይተወን የኢትዮጵያን ሕዝብ የሚበላው ገና የሌለው የሚጠጣው የሌለው በድካም ውስጥ ያለውን የኢትዮጵያን ሕዝብ አይተውብን እግዚአብሔር ማደሪያውንም አይተው። እኛንም በረከት አይለየን፣ ይቅር ይበለን፣ ያንጻን፣ ይጠበን፣ ከክፉ ነገር ሁሉ ይሰውረን መድኃኔዓለም። ፍልስጤም የተነሳበትን ምክንያት መርምሩ ኦርቶዶክሳውያን እንየው። ለምንድን ነው እንበል። ከዛ በኋላ ታቦቱን ተማረከ ይላል። እንደሱ ነው ታሪኩ የሚናገረው። ያዕቆብ ብትተወኝ ጠላት እንዲህ ይጥልሃል፣ አትተወኝ። የሰማችሁት ነው። እግዚአብሔር ምን ይላል እንደሚላችሁ አትተወኝ ይላችኋል። አትተወኝ ራሱ ይጠይቃል። እኔ እንደሆነ አልተዋችሁም፣ ነፍሳችሁን ለዘላለም አድናለሁ ትናገራላችሁ፣ ነፍሴ ድና ቀረች ትላላችሁ። ከኔ ጋር ሁኑና እዩት ይላል እግዚአብሔር። ፈትኑኝ ይላል እግዚአብሔር። እኔ በበረከት ቤታችሁን አልሞላም ይላል። ይሙላላችሁ። አሜን። እኔ የሰማይ ወፎችን እማለፍ እናንተን አላለፍም ይላችኋል። እመመግብ ሳልመግብም ይላችኋል። አይተውንም። ክብርና ምስጋና ለስሙ ይድረሰው። አይተውንም እግዚአብሔር። እኛ እንዲህ በረድኤት መተን በምህላው እንጠይቀው። አንድ ጥያቄ ይጠይቃል በነብዩ። አንድ ሴት የወለደችውን ልጅ ትተወዋለች ይላችኋል። የወለደችውን አምጣ የወለደችውን ልጅ ትተወዋለች? ልትተው ትችላለች። እኔ እግዚአብሔር አልተዋችሁም። ክብርና ምስጋና ይግባ። አልተዋችሁም። አንዳንዴ ኃጢአቴ በዛ በደሌ በዛ በቃ እግዚአብሔር ሊተወኝ ነው አትበሉ። እንደውም ኃጢአትና በደላችን ሲበዛ የበለጠ መተን ካለቀስን አይተውንም እግዚአብሔር ከኛ ጋር ነው። ስሙ ለዘላለም የተመሰገነ ይሁን። አንድ ሰው ኃጢአቱ ከበደው ኃጢአቱ ነፍሴ እንድትድን አለ። በቃ የነፍሱ ጉዳይ ነፍሴ ድና ቀረች ሊል ነው። ስለዚህ መጨረሻ ላይ ንስሐ መግባት መጣ። ሄደ ወደ ካህኑ። አባቴ አለ። ወደ ካህኑ ሲሄድ ደግሞ እመቤታችን ለካህኑ ተገልጣ ሲመጣ ይሄን ጽዋ ሰጥተህ የሱ ቀኖና ይሄ ነው፣ ጽዋዋን ውሃ ሞልተህ አምጣ በለው። የሚደንቅ እኮ ነው። ልክ መጣ። አባቴ ንስሐ መግባት ፈልጋለሁ፣ በድያለሁ፣ ንስሐ ነፍሴ በውስጤ ሞታለች፣ ነፍሴ እንድትድን እወዳለሁ፣ ቀኖና ስጥ። ያንተ ቀኖናች ይሄ ነው። እችም ጽዋ ውሃ ሞልተህ አምጣ። ጽዋ ውሃ ሞልተህ አምጣ። በቃ በዚህ ላይ ያለኝ ነው። አዎ ልጄ ይሄ ነው ያንተ ቀኖና። ደስ እያለው ሄደ። መጀመሪያ ቤቱ ሄደና ውሃ ሞላት። አልሞላም አለች። ግማሽ እንዴት አልሞላም? ወደ ወንዝ ሄደ፣ ሞላት። አልሞላም አለች። ከየት ነው? ከባህር ነው። ወደ ባህር ሄደ፣ ሞላት። አልሞላም አለች። ወደ ጅረት ሄደ፣ ተንከራተተ፣ ከቦታ ቦታ ሞላት። አልሞላም አለች። ግማሽ
ተንከራቱ የነፍስ ጉዳይ እኮ ያስጨንቃል። ኃጢአት እኮ ያስጨንቃል። ያወጣል እኮ ኃጢአት፣ ያደክማል እኮ ኃጢአት፣ እንቅልፍ ያበዛል እኮ ኃጢአት። መራራ እኮ ነው፣ ሲሰጡት የሚጣፍጥ ይመስላል፣ ኋላ ግን ምር ይላል። በየዕለቱ የምትናደዱ ሰዎች የላችሁ? ማታ ኃጢአት ሰርታችሁ ጠዋት ብስጭት የምትሉ ወይም ደግሞ ኃጢአቷን ከፈጸማችሁ በኋላ አትበሳጩ፣ አትናደዱ። ሁሌ የምትወስን የለህም። በቃኝ፣ ይሄ ጫት እስከ መቼ የምትል፣ ይሄ ሲጋራ እስከ መቼ፣ ይሄ ሺሻ እስከ መቼ፣ በቃኝ የምትል፣ ይሄ ዝሙት በቃ ሰውነት የቆሸሸ አይሸታችሁም? የኃጢአት ሰውነት ምን ብትታጠቡ አይሸትም? ይሸታል። መዓዛችሁ ይቀየራል፣ ይለውጣል። ያቺ 12 ዓመት ደም ሲፈሳት የነበረ ሴት እኮ ህመሙ ሰውነቷን ጠረኗን ቀይሮት ነበር። ሰው መሀል እኮ አትገባ። ኋላ ላይ ግን አቤት ኋላ ላይ ያቺ ሰው መሀል ማትገባ በ5000 ሰው መካከል እያቆራረጠች መጣች ጌታ ጋር ልትደርስ። እሱ ገንዘቤን ጨርሻለሁ፣ ገንዘብ አይጠይቅ፣ ጉልበቴን ለጠንቋይ አንበርክኬዋለሁ፣ ስገዱልኝ ነው አምልኩኝ ይላል እንጂ ሌላ ነገር አይሻ። እንደው ዝም ብዬ ሄጄ ከኋላ የልብሱን ጫፍ ነካለሁ። ደዌ ጸና፣ ህመሜ ጸና፣ በሰው መሀል የማልገባ ትዳሬ የተፈታ ሰው ናቀኝ፣ እሱ ግን አይንቀኝም አለች። በመሀል ገባች እየተንገላታች 12 ዓመት ደም የፈሰሳ ምስኪን ሰውነቷ የከሳ የደቀቀች ነፍሷ ያዘነች ሴት በመሀል መታ ከኋላ ደርሳ አንዱ ሲገፋት ሌላው ሲጥላት እየተነሳች ቀኖና እሱ ነበረ። ከኋላ መታ የልብሱን ጫፍ ገና ስትነካ የደሙ ፍሰት ወዲያው ቀጣለ። ያ ክፉ ጠረን ወዲያውኑ ተቀየረላት። ከሁሉ ምስጋና ለእግዚአብሔር ይመስገን። ነፍሴ ድና ቀረች አለች። ማን የነካኝ? እኔ ነኝ። ልትሰወር አልቻለች። እኔ ነኝ። አንዳንድ ሰው ሳይመሰክር ሹልክ ሊል ይፈልጋል። ማነሽና ነይ መስክሪ። ጌታ ራሱ ነይ ውጪ። እኔ ነኝ ጌታ ሆይ እኔ ነኝ። ኧረ ያን ሰው እንዳትረሱ ተባልካችሁ። አልሞላለው ጽዋ ያሳዝናል። የነፍስ ጉዳይ መጨረሻ ላይ ተመለሰ። በቃ ደከመው፣ ተንከራተተ፣ መጣ፣ ቀረበ። አባቴ ይሄው ብዙ ሞከርኩ አልሞላች። ይሄው ሁሉ ዘመን ስንከራተት ነበር አልሞላ እና አይምረኝም፣ እግዚአብሔር አይምረኝም። ስሙ እኮ መሐሪ ነው። ይማረን እግዚአብሔር። አሜን። ሁለት ሴቶች ናቸው አሉ። ተቆንነው ወደ ሲኦል ገቡ አላቸው ክርስቶስ። ንስሐ ገቡ። ከዛ ሄድ እንዳሉ ሁለቱም ወደ ኋላ መለስ አሉ ወደ ኢየሱስ ክርስቶስ። ምን ነው መሐሪ ነህ አላሉም አላቸው። ነው ተመለሱ፣ ወደ ገነት ገቡ። ክብርና ምስጋና ለእግዚአብሔር ይድረስ። ተመለሱ፣ መሐሪ ነህ እና የሰው ላይ ማር ነው ጽዋው ሞላ። አባቴ አይምረኝም፣ እኔ ምን ላድርግህ? እኔም ታዝዤ ነው ልጄ። የሚቀበሉት አልመሰለው እና በቃ ልስጠዎት አላቸው። ልጄ ስጠኝ፣ እኔ ምን ላድርግህ አሉት። ከነ ኃጢአቴ ልሞት ነው፣ ነፍሴ እንዲህ ተጨንቃ ያስጨንቃል ኃጢአት። እጁን ዘረጋ። እጃቸውን ተዘርግተው ልክ ሊቀበሉት ጽዋውን ሲይዙ ከልቡ ፈነቀለውና እንባው ፈሰሰ። አንዲት ዘለላ እንባ ተፈናጥራ ከጽዋው ልትገባ ወደ አሁኑ ጽዋው ሞላና ተረፈ ይላል። ክብርና ምስጋና ለእግዚአብሔር ይድረሰው። ይተውናል ወይ? ተናገሩ። ነፍሴ ድና ቀረች። ይሄ ነው ነፍሴ ድና ቀረች ያለው። እንግዲያው ያዕቆብ ልጅ ያዕቆብ ነፍሴ ድና ቀረች። አይተዋችሁም፣ እግዚአብሔር አይተዋችሁም። እኔ ደስ ይለኛል እንደው ቅዳሴ እንድታስቀድሱ የምፈልግበት ሁልጊዜ ምን አለ መሰላችሁ? ሁሌም ብለዋል። አሁን ካህናት ልብ በሉ እስቲ፣ ካህኑ ሲዞር ጽና ይዞ ዝም ብሎ አይዞርም። አሁን ላስታውሳችሁ፣ ቅዳሴ ላይ ጽናውን ይዛል፣ ዲያቆናቱ ይወጣሉ፣ ጳውሎስ ሊነበብ ነው፣ ቄሱ ይወጣል። ስብሐት ወክብር ለስሉስ ቅዱስ ይላሉ
ስብሐት ወክብር ለስሉስ ቅዱስ ይደሉ ሶስት ጊዜ ይባላል ይሄ። ከዛ በኋላ ዲያቆኑ ጳውሎስ ያነባል። ተጨማሪው ዲያቆን መስቀል ይይዛል። ገባሬ ሰናዩ ቄሱ ጽናውን ይይዛል። ከዛ በኋላ ዑደት ሊደረግ ነው። እናንተ ናችሁ የምትዞሩት። ትዝ አላችሁ ቦታው አስታውሳችሁ? ከዛ እንዲህ ትዞራላችሁ። ቄሱ ዝም ብሎ የሚዞር እንዳይመስል። በሚዞርበት ጊዜ ምን ይላል መሰለህ? ከማና አልቃ ጠቅማለ ኢያሪኮ ኢያሱ ወርከያ አንተ እግዚአብሔር ሆይ በኢያሱ በመስፍኑ በነዌ ልጅ ኢያሱ የኢያሪኮን ግንብ በታቦቱ እነሆ 7 ጊዜ ዞሮ የኢያሪኮን ግንብ ያፈራረስክ የደረመላመስከው አንተ እግዚአብሔር ሆይ በእኔም በካህኑ እጅ አሁን በዚህ የቆሙትን ልጆችን ሁሉ እዞራቸዋለሁ። አሁን በእኔ በባሪያህ እጅ ደግሞ በዚህ ያሉትን የልጆችን ኃጢአት ሁሉ አስሰው ደምስሰው ነፃም አድርጋቸው ይላል። ክብርና ምስጋና ለእግዚአብሔር ይድረስ። አቤት ኦርቶዶክስ መሆን አይተዋህዶ መሆን ክብርና ምስጋና ይገባው። እናመሰግነዋለን። እየደጋገምን የምናመሰግነው ክብርና ምስጋና ይገባው። ከዛ ስትወጡ መጨረሻ ላይ ምን ተብላችሁ ወደ ቤት የምትሄዱት? ቅዳሴው ሲያበቃ ቅድም ያልኳችሁ ትባረካላችሁ አይደል? አድን ህዝበ ከተበላችሁ። ከዛ ዲያቆኑ ምን ይላል መጨረሻ ላይ? እትው ወደ ቤታችሁ በሰላም። ይሄው ነው እንግዲህ። ወዴት ግሩ? ወደ ቤታችሁ። የቀበሌ ቁጥር የተጻፈበት ቤት እንዳይመስልህ። እሱም ቢሆን አይከለከልም። እሱም ቢሆን ይኸውልህ እንቅፋት ሳይመታ እሾክ ሳይወጋ እንቅፋት ሳይመታሽ እሾክ ሳይወጋሽ በሰላም ወደ ቤት ያግባችሁ። አሜን። የሥጋ ድህነት አይተውህም። እንቅፋት ሳይመታ እሾክ ሳይወጋ ሳይመታሽ ሳይወጋሽ በሰላም ግቡ። የሥጋ የነፍሱ ደግሞ መሰላችሁ ነፍሴ ድና ቀረች። እቱ በሰላም ወደ ቤታችሁ ግቡ። እንግዲህ ኃጢአታችሁ ሁሉ ተወግዷል። ሥጋውና ደሙን ተቀብላችኋል። እዛ እነሆ ሲኦል አትገቡም። አሁን የምትገቡት ወደ ተዘጋጀላችሁ አለ ዮሐንስ ወንጌል ምዕራፍ 14 ላይ ልባችሁ አይታወክ በእግዚአብሔር እመኑ ብዙ ቤት አለ እንዳለ ወደ ቤታችሁ ወደ መንግሥተ ሰማያት ግቡ ነው የምትባሉት። ልክ ቅዳሴው ሲያበቃ ወደ መንግሥተ ሰማያት ነፍሴ ድና ቀረች። ክብርና ምስጋና ለእግዚአብሔር ይድረሰው። ወደ ቤታችሁ ወደ መንግሥተ ሰማያት። ለዚህ ነው ሁላችሁ ቅዳሴው ማህሌቱ ሰዓታቱ መታችሁ ደጅ የምትጠሩት ዝም ብሎ አይደለም። እዚህ ደጅ መታችሁ ከለመናችሁ አትቀሩ። ያ አምደ ጽዮን በ1330-40 አካባቢ 7 ቀን እህል ሳይበላ ውሃ ሳይጠጣ የኢትዮጵያ ንጉሥ የአክራሪ እስላም ከውጪ ኃይል መጥቶ ሲወር መኳንንቱ ሁሉ ሸሹ። ይሄማ እንዳሸዋ የበዛ እንደ ከዋክብት የበዛ እንዳልመጣ የበዛ ሰራዊት መጥቷል ብለው ሁሉም ሸሹ። አምደ ጽዮን መቃብሩ ተምሷል። ታሙ 7 ቀን እንጀራ አልበላም፣ ውሃ አልጠጣም። ከዛ በኋላ መጣ ጠላት ነው። ሁሉም ሲሸሹ አንሱኝ አለ ካልገው ሊሸሽ መስሏቸዋል። ወዴት እንውሰድ አሉት። የመጣውን ጠላት በእግዚአብሔር ኃይል ድል አድርገዋል። እንደዚህ ታመክ ኃይል እግዚአብሔር ነው። እኔ ዋጋለሁ፣ ኃይሉ ግን እግዚአብሔር ነው። እና እንዴት አድርገህ ትዋጋለህ? አንሱኝ አነሱት። ልብሴን አልብሱኝ ይጦራልና ልክ አቁመውት ሚስቱ እና እናቱ ንግስቲቱ ይዘውት እንዲህ እንዳለ ረባልና ወደቀ። አሁንም ባለ ንጉሱ እያሉ ያለቀሱ ቢለምኑት አንሱኝ አነሱት። የት እንውሰድ? መጀመሪያ ወደ ቤተ መቅደስ ወደ ቤተ ክርስቲያን አድርሱ። መጥቶ ጸለየ። ኢየሱስ ክርስቶስ ሆይ አትተወኝ፣ ምንም እንዳሸዋ እንዳልመጣ ቢበዛ እኔ ዋጋለሁ፣ ድሉ ግን ያንተ ነው። አትተወኝ፣ እናትህ ማርያም አትተወኝ፣ አትተኝ ድንግል በምልጃሽ ብሎ ሰገደና ካህናቱን ጸሎት ያዙልኛል። ያዙልኝ ጸሎት አለ። የጦር ልብሱን ለበሰ። የፈረሱ ስም አረብ አስፈሪ ይባላል። እዛ ላይ ወጣ። ስንት ሰው እንደተከተለው ታውቃላችሁ? 5 ሰው እሱ ሆኖ ከውጭ የመጣውን አክራሪ ኃይል አገር ውስጥ ያለውን ልክስክስ አሰልፎ የመጣውን ሁሉ በእግዚአብሔር ኃይል ድል አድርጎ እስከ መጨረሻ ድረስ
እነሆ ጸንቶ ጠላቶቹን ሁሉ ድል አደረጋቸው። አሁንም ድል ካደረገ በኋላ ወደ መቅደሱ ወሰዱ ብሎ ጌታ ኢየሱስ ክርስቶስ ኃይል ሆነኛል፣ ድንግል ማርያም አማልደሽኛል አለ። ኃይል ዘእግዚአብሔር ሰልፍ ዘገዴዎን። ክብርና ምስጋና ለእግዚአብሔር ይድረሰው። እኔና እናንተ በስጋ በነፍስም የማይተው አምላክ አለ። ያዕቆብ ታገለ፣ ጣለ፣ ጠላትን እንዲጥልልሃለሁ። 2 ያዕቆብ ጣልከኝ፣ ብትጥለኝ እጥልሃለሁ፣ በረድኤት እለይሃለሁ። 3 ያዕቆብ እነሆ በረድኤት እቀርብሃለሁ፣ ከቶም አልለይህም። ትግል ደረት ከደረት ገጥሞ የታገሉት ያንን በሚያዩ ያዕቆብ ይታገላሉ። ደረት ከደረት ያዕቆብ አለው። ሚስጥሩ ይሄ ነው። ከስጋ ስጋ፣ ከነፍስህ ነፍስ፣ ከባህሪህ ባህሪ፣ ከአካልህ አካል ነስቼ ተወልጄ ሰው ሆኜ የወደቅከውን አንተን አነሳሃለሁ፣ በነፍስ ድነህ ትቀራለህ። ክብርና ምስጋና ለእግዚአብሔር ይሁን። ከሳች ከድንግል ማርያም ተወልጄ አድናሃለሁ። ዘመዶች ግን ይታገሉኛል፣ ይሰቅሉኛል። ያን የምሰቀል ደግሞ ዘርህን ሁሉ በደሜ አድናሃለሁ፣ ነፍስህ በሲኦል አትቀርም። አዎ አድናሃለሁ፣ ያዕቆብ አድናሃለሁ፣ ልጆችን ሁሉ አድናለሁ። ክብርና ምስጋና ለእግዚአብሔር ይድረሰው። ስለዚህ እግዚአብሔር ድንቅ ነገር ነው። ከዛ በኋላ ምን ሆነ መሰላችሁ? ሲነጋ ባረከውና ሄደ። እንግዲህ እግዚአብሔር ይባርካችሁላችሁ። አሜን። ያን ቦታ ያዕቆብ ምን አለ? ጥንቄል አለ፣ ራእየ እግዚአብሔር አለ። ቦታው የእግዚአብሔር መገለጫ ብሎ ጠራ። እቺ ቦታ ቤተክርስቲያን ነች። ስሙ የተመሰገነ ይሁን። የእግዚአብሔር መገለጫ ያዕቆብ በብዙ ነገር የነገረን የእግዚአብሔር ነገር አለ። ቅድም መጀመሪያ ሲጀምር ያነሳውላችሁ ትምህርቴን ላጠቃል። ዛቲ ሕይወት አለ ሰማይ ዘይት አነጽ ቤተ እግዚአብሔር ብሎ ያዕቆብ ምንድን ያደረገው? ድንጋይ አነሳና ቁጭ አደረገና ምን አደረገው? ዘይት አፈሰሰበት። አሁን አዲስ አበባ እሺ ሁሉ ቦታ አይን ማረፊያ የለውም፣ ግጥም እያለ መሳለሚያ የሚባሉ ቦታዎች ታስታውሳላችሁ? መሳለሚያ ይሄ መሳለሚያ ነው፣ ይሄ መሳለሚያ ነው። ገጠር ስትሄዱ መሳለሚያ የሚባለው ድንጋይ ነው የተከመረው አይደለም? የሄዳችሁ አስታውሳችሁ? የተከመረ ድንጋይ አለ። ሰው እዛ ቦታ ላይ ቤተክርስቲያን አለ ማለት ነው። ሲሳለም ምንድን ነው የሚያደርገው? ሰው ድንጋይ ያነሳል አይደል? ልክ ነው አባቶች። ድንጋይ ያነሳና ይሄድና እዛ ላይ ምን ያደርጋል? ቁጭ ያደርግና ከዛ እዚህ ጋር ቤተክርስቲያን አለና ምን ይላል? ይሳለማል። ያዕቆብ ምን ነበር ያለው? እኔ አላወኩም፣ ለካ እግዚአብሔር በዚህ አለ አለና ድንጋዩ ረሳ። አሁን ልክ መሳለሚያው በስደርሱ አሃ እዚህ ጋር ቤተክርስቲያን አለ ማለት ነው። መሳለሚያው ታደርጉና ከዛ በኋላ ትሳለማላችሁ። ከሩቅ አይተው ተሳለሟት ይላል። ያቺን ከነዓንን ከሩቅ አይታችሁ ትሳለማላችሁ፣ ሰላም ይሰጣችኋል። መሳለም ሰላም ማግኘት ነው። ለስጋም ለነፍስም ሰላሙን ይስጣችሁ እግዚአብሔር። ክብርና ምስጋና ለእሱ ይሁን። በረድኤትም አይለየን። ነፍሴ ድና ቀረች አለ ያዕቆብ። አሁን ምን አለ ያዕቆብ? ሲነጋ እግዚአብሔር ከእሱ ባርኮት ሲለይ ምን አለ? እስመ ርኢክዎ ለእግዚአብሔር ገጸ በገጽ አለ። አሁን እግዚአብሔርን ፊት ለፊት አየሁት። እግዚአብሔር አምላኬን ፊት ለፊት አየሁት። ባረከኝ፣ ቀደሰኝ፣ ፊት ለፊት አየሁት። ወድኅነት ነፍስየ ወገጽየ፣ ነፍሴ ድና ቀረች። ነፍሴና ሰውነቴ ድኖ ቀረ። አዎ ነፍሴ ሰውነቴ ከጥፋት ልቡናዬ ከሐዘን ዳነች። በቃ ለክብርና ምስጋና ለእግዚአብሔር ይድረሰው። ስሙ የተመሰገነው። አሁላችሁም ትናገራላችሁ። ወድኅነት ነፍስየ ወገጽየ፣ ሰውነቴ ከጥፋት ልቡናዬ ከሐዘን ድና ቀረች። ክብርና ምስጋና ለእግዚአብሔር ይድረሰው። ሰውነቴ ስጋዬ ድና ቀረች። ወድኅነት ነፍስየ ወገጽየ፣ ነፍስየ ወስጋዬ፣ ነፍሴም ስጋዬም ድና ቀረች። ይህን ያሉ ብዙ ናቸው። ስሙ ለዘላለም የተመሰገነ ይሁን። የማይጠፋ ስም እሰጣችኋለሁ እንዳለ ስም ይሰጠናል። ኢሳይያስ 56:3 ላይ የማይጠፋ ስም እሰጣችኋለሁ እግዚአብሔር። የማይጠፋ ስም በቃ ስማችሁ ተቀይሯል የተባላችሁት ተቀይሯል ማለት ሳይሆን ሁለቱም አላችሁ።
የሥጋም አላችሁ የነፍስም። ለዚህ ነው ኢየሱስ ክርስቶስ በዮሐንስ ወንጌል 3:3 ላይ ለኒቆዲሞስ ምን አለው? ዳግመኛ የሚወለዱ ሁሉ ወደ እግዚአብሔር መንግሥት ይገባሉ አለ። እግዚአብሔር ስማችሁ ያውቀዋል። እግዚአብሔር ስማችሁን በቀለም ወርቅ ይጻፍላችሁ። ነፍሴ ድና ቀረች ያለቻች ሴት ነች። ሥጋዋ ብቻ ሜዳ ነው። የልብሱን ቁጭት ስትነካ ሰውነቷ ሁሉ ድኖ ቀርቷል። ነፍሷ ድኗል። ወገኖቼ ያንን ወጣት እነሆ በጣራ ላይ ማርቆስ 2 ላይ ስታዩ ጣራ ከፍተው ያስገቡት። ሰው ሞልቷል። እንዴት አድርገው ያስገቡት? ኢየሱስ ክርስቶስ ቤት ውስጥ ነው። ብዙ ሰዎች ከበዋል። ያን የታመመ ሰው ባልጋ ይዘው ማስገባት ቢያቅታቸው አቤት እምነት! ጓደኞቹ መጡና ያንን ሰው ተሸክመው ጣራው ላይ ወጡ። የሚገርም እኮ ነው። ጣራው ላይ ወጡ። ጣራውን ነቀሉና በገመድ አደረጉና አልጋውን ሰውየው መንቀሳቀስ አይችልም። በገመድ አድርገው ክርስቶስ ሲያስተምር ከፊት ልክ እንደዚህ ባዶ ነው የሚሆነው። ከዛ ልክ በጣራው ላይ መጡና ኢየሱስ ክርስቶስ ፊት በገመድ ቁጭ። ጓደኞቹ እንዲህ አይነት ጓደኛ ይስጥ። አሜን። እንቃም እንቀምቅም የሚለው ለሚሰራ እንዲህ አይነት ጓደኛ ይስጥ። የሰሞኑን መቼም ስናገር ነበር። አንዱ ለካ ሲጀለጀል ይሄን ሺሻ ከሰው ሳወሩ ሰምቼ ነው። ሁለት ልጁ ጥጥ እንዴት ይብላል እንዴት ወደ ሐኪም ይላል። ምን ላድርጋለሁ? ጥሩምባ ነፋ። ዲያቆን ሳሚ ይሄን እነግረዋለሁ። ስልኩ ምን ይለኛል? 6 ወር ቮለንቲር ያድርግ እድር እየነፋ ነው። ምን አይነት ጓደኛ ነው ያለህ? ምን አይነት ጓደኛ አለችሽ? ምን አይነት ጓደኛ አላችሁ? በጣም አስቡበት። ለስራ ተነሱ። ቁጭ ብለህ ያወዳይ ጫት የምን ጫት? ቁጭ ብለህ የማን ጫት ነው እየገዛ የምትበላው? ለማን ነው ገንዘብ የሚሄድ? አንተ ቅድም አላልኩም እንዴ? በውስጡ ያለው ስጋና ደም ምን ይልሃል? ምን ይልሃል? አንተ እኮ እግዚአብሔር መቅደስ ኦርቶዶክሳዊ፣ እናንተ የተዋሕዶ ልጆች፣ እናንተ እኮ ልዩ ናችሁ። ልጆቼ፣ የክርስቶስ ልጆች፣ እህቶቼ በውስጣችሁ እኮ እግዚአብሔር ነው ያደረው። እንዴት በሲጋራ፣ እንዴት በጫት፣ እንዴት በሐሺሽ ትውልዱ አንተን ሊገድል የመጣ ብዙ ጠላት አለ። ኧረ ልብህን ዮሴፍ ለልጁ እንደሰራው ወንበር አድርጋት ለኢየሱስ ተለይ። በቃ ነው እንዲህ በለው ሰይጣንን። ነፍስም ስጋም ድና ትቀራለች። ሱስ ከእግዚአብሔር በታች ነው። ልንገርህ፣ በአንድ ቀን ይቀድሳል። ዛሬ ይቀድሳል። ነገ አይደለም፣ ዛሬ ማዳን የሚችል እግዚአብሔር ስሙ የተመሰገነ ይሁን። ነፍስህንም ስጋህንም በጣዖት አምልኮ፣ በጨሌ አምልኮ፣ በዛር አምልኮ፣ በዛፍ አምልኮ፣ በርኩሰቱ ወድቃችሁ ያላችሁ እናንተ ውስጥ ያለው እግዚአብሔር ነው። ያቺ ታቦት በአዛጦን ገባች ስንል እኮ በአዛጦን ያለውን ዳጎን ሰብሩን ያወጣው እግዚአብሔርን ወደ ልብ ስታስገባ የሐሰት ነገር፣ የዝሙት ነገር፣ የጣዖት ነገር፣ የጨሌ ነገር በውስጣችሁ ያለውን ሱስ ከንቱ የሆነውን የሐሰት ነገር ሁሉ ነቅሎ ነው የሚያወጣላችሁ። ክብርና ምስጋና ለእግዚአብሔር ይድረሰው። እግዚአብሔርን አየሁት እግዚአብሔርን ነፍሴ ደህና ቀረች አለ። ተናገሩ ውስጥ እግዚአብሔርን ፊት ለፊት አየሁት። ነፍሴ ድና ቀረች፣ ስጋዬን ድና ቀረች። ታዲያ ወጣቶቹ በገመድ አድርገው አስገቡት። ጌታ የተናገረው ትዝ ይላችኋል። አንተ ልጅ ኃጢአትህ ተሰረየልህ። ብድግ ልጁ ክብርና ምስጋና ለእግዚአብሔር ይድረስ። ብድግ አለ። አሁን ምን አለው? ተነሳ አለም ያለው። ተነሳ አላለውም፣ ዳን አላለውም። ምንድን ነው ያለው? ኃጢአትህ ወዲያው ብድግ አለ። አቤት ተመሳቅሎ እዛ ያሉ ሰዎች ኃጢአትን ደግሞ ካሉ ከእግዚአብሔር ውጭ የሚያስተሰርይ አለ አሉ። ኢየሱስ እግዚአብሔር መሆኑን አላወቁም። ዛሬ ብዙዎች ነቢይ ይሉታል፣ አማላጅ ይሉታል፣ እንደ ተራሴ ይቆጥሩታል። ለስም አጠራሩ እኮ ምስጋና ይገባል። እኛ ደግሞ ኢየሱስ በቃ ዘላለማዊ አምላካችን፣ ንጉሳችን፣ ፈጣሪያችን፣ የድንግል ልጅ አብ ልጅ እሱ የዘላለም አምላክ ነው እንላለን። ክብርና ምስጋና